የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመናፍቃን አደጋ ላይ ነው ያለችው። እንግዲህ በተለምዶ መናፍቃን የምንላቸው ወንጌላውያንን ነበር አልድሮ መናፍቃን የምንላቸው ተሐድሳውያንን ነው አይደለም። ዛሬ እንግዲህ እንዲለይልህ ምነግር መናፍቃን ቤተ መቅደስ ውስጥ ነው ያሉት። መናፍቃን ካህናቱ ናቸው። መናፍቃን ሊቃውንት ናቸው የሚባሉት ናቸው። እንደው መነግርሃለሁ መናፍቃን መምህራንን የሚሉ ሰዎች ናቸው። በምን አወቅ ከሆንክ ትምህርታቸው በአደባባይ በዩቲዩብ በቴሌቪዥን በፌስቡክ ተመልከተው መናፍቅነታቸው። የመዳን መንገድ አንድ ነው ብሎ የመጽሐፍ የእግዚአብሔር ቸርነት የመዳን መንገድ ብዙ ነው ብለህ ከሰበክ መናፍቅ ነህ። እውነትን ከፍለ ነው በእውነት ላይ ጨምረህ ነው የምታስተምረው ማለት ነው። መጽሐፍ ቅዱስ ክርስቶስ አዳኝ መካከለኛ ነው ብሎ ነግሮን አይተሃል። እነዚህ መምህራን ያልካቸው ሰዎች አዳን መካከለኛዎች ብዙ ናቸው ብለው ካስተማሩ መናፍቃን ናቸው። ቤተክርስቲያን በዚህ ተቸግራለች አሁን። ስለዚህ አደጋ ላይ ነች። እርሶም ይጋራሉ ማለት ነው። መስቀለኛ መንገድ ላይ ነች። ቤተክርስቲያንን የማትረፍና የማሻገር ጉባኤ ነው ይሄ ጉባኤ የሚለውን በትክክል ከተሄደ ነው ጉባኤ ተጠርቶ ህልውናዋን እንደ ቃሉ ካልያዘች በስተቀር እማትኖርበት ቀን እንደሚመጣ ተናግረናል። ብዙ ጊዜ ሰምተህ ሊሆን ይችላል። እኔ ራሴ የስነ መለኮት ጉባኤ የሃይማኖት ጉባኤ እንዲካሄድ ብዙ ጊዜ ጮክ ያለሁ እኔ። ስለዚህ ተጽዕኖ በሁለት መንገድ ነው። አንደኛ በመልእክቶቻችን ብዙ አውርተናል። ምዕመኑ ሰምቷል። ምዕመኑ ወደ መጽሐፍ ቅዱስ ፊቱን አዙሯል። ወደ መዳን ጥያቄ መጥቷል። አየህ አሁን ምዕመኑ በመፍለስ ላይ ነው። እኔ እንኳ ከተነሳው ጊዜ ጀምሮ ወደ ወንጌላውያን 18 ምናምን ሚሊዮን የሚሆን ህዝብ ሄዷል። እኛ ወንጌልን ይዘን ከተነሳን በኋላ 12 ሚሊዮን የነበረው የወንጌላውያን አሁን ወደ 29 ሚሊዮን ደርሷል እየተባለ እየተወራ ነው። እመነኝ 18 ሚሊዮን ሄደምለው ከኦርቶዶክስ ቤተክርስቲያን ነው የወጣው። ህዝብን የሚያቆመው የለም። አሁን ውስጥ ሆኖ ልቦ የሸፈተው ቁጥሩ ይበዛል። አሁን እንደ በፊቱ ለአባቶቹ አይደለም። አሁን እንደ በፊቱ አይደለም ህዝቡ። አሁን አየህ በቀላሉ የሚሆን አይደለም። አይተውታል። አደጋ ላይ ናቸው ያሉት። ህይወተ ማርያም ድንግል የሚል መጽሐፍ ያላቸው አንድ ሊቀ ሊቃውንት አግኝቼ አናግሬ ነበር። በጣም ብዙ ቦታዎች ላይ በየሚዲያው ላይ ማያቸው ሰው ናቸው። እሳቸው መጽሐፍ ላይ ከዚህ በፊትም ይመስለኛል ከእርሶ ጋር ይሁን ወይ ከመርጌታ ጸጋዬ ስጦታው ጋር ስንጨዋወት አንስቼው ነበረ። ማርያም ስሟ ማርያም ስለሆነ እግዚአብሔር 7 አጋንንት አስገብቶባት ቀጣት ብለው የጻፉ ሰው ናቸው። ይሄ በጣም አስደንጋጭ ነው ለኔ። በስልክም ደውዬ አናግሬያቸዋለሁ። እኚህን ሰው ቅድስት ድንግል ማርያም ከሞት ተነስታለች ወይስ አልተነሳችም ብዬ መጽሐፍትን ጠቅሼ ስጠይቃቸው አልተነሳችም የሚሉ ሊቃውንት አሉ፣ ተነስታለችም የሚላሉ። አንተ ተነስታለች ማለት ከከበደህ አልተነሳችም ከሚሉት ጋር ብቻ አትግጠም እንጂ ችግር የለውም ዝም ብለህ ተቀመጥ ብለውኛል። ይሄን ከዚህ በፊትም ተናግሬያለሁ። እንዲህ አይነት ሊቃውንት ተሰብስበው የሃይማኖት ውሳኔ ለመወሰን ብቁ ናቸው ወይስ? ይኸውልህ ቤተክርስቲያኒቱ አደጋ ነች። ምልህ እኮ 40 ሚሊዮን ምዕመን አለኝ የምትል የ40 ሚሊዮን ህዝብ ህይወት በእጇ ስላለ ነው። ስለዚህ እነዚህ ሊቃውንት በምናቸው ነው ሊቅነታቸው? አየህ በምንነታቸው ነው መምህርነታቸው? በሐዋርያት ትምህርት ነው ወይ ነው የምጠይቅህ። አሁን በተክለ ሃይማኖት እንደሚዳን የሰበከ ሊቅ ነው ካልከኝ ነው የምጠይቅህ። አሁን በድንግል ማርያም ነው ድነት የሚገኘው ብሎ የተናገረ ሊቅ ነው ካልከኝ አየህ ሊቅነታቸውን ጤናማ አይደለም እልሃለሁ። አርዮስም እኮ ሊቅ ነበር። ከዚህ አንጻር የኢትዮጵያ ቤተክርስቲያን በወንጌል የሆኑ ሊቃውንት የሏትም፣ ጥቂቶች ናቸው። አንዱ ቤተክርስቲያኒቱን አጋልጦ ፀሐይ ላይ ያወጣት በወረራም ይሁን በፈቃዷ ወደ ቤተክርስቲያን ያስገባቻቸው ከንቱ መጽሐፍቶች ናቸው። አየህ በየዘመናቱ የተነሱ ሰዎች ሁሉ ወደድሁሽ አሏት ሁሉ እየጻፉ ያስገቡትን መጽሐፍት የአባቶቻችን እያለ ተቀበለቻቸው። ገድላት፣ ድርሳናት፣ ታምራት፣ ለፋፈ ጽድቅ ምናምን የምንላቸው መጽሐፍቶች ቅዱስ ሲኖዶስን የሚያህል አባቶች አሉ ተብሎ በሚነገርበት አገር ወረራ ሲገባ አንድም ቀን ነቅቶ ስለ ገድላት ተወያይቶ አያውቅም። አሁን ቅዱስ ሲኖዶስ ምንም እንኳን እድሜው 60 ዓመት ቢሆነው ተወያይቶ አያውቅም። ሊቃውንት ጉባኤው የማንን ጎፈሬ ነው የሚያበጥረው? ገድላት ድርሳናቱ ህዝቡን አፍዝዞ ስለያዘላቸው ጠያቄ የለባቸውም። ተሐድሶ ሲነሳ እኮ ነው አሁን ወገባቸው የተያዘው። ተሐድሶ እኮ ነው ገድላት ድርሳናትን ያሰጣቸው አደባባይ ላይ። ወንጀላቸውን ክደታቸውን ያጋለጠው እኮ ተሐድሶ ነው።
እናንተ ናችሁ ቤተክርስቲያንን ለዚህ የዳረጋችኋት የሚል ነገር አለ። ይሄን በግልጽ ሁልጊዜ ይሰማሉ አይደል? በየሚዲያው እኔ ደግሞ አሁን በድፍረት እነግርሃለሁ አይደለም እኛ ባንኖር ኖሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያውም ከዚህ የከፋ ምን አደረጋችሁ ይደርስባት በነገር ከመተግተግ ውጪ ምን ጠቀማችሁ? በጣም ጥሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነጠረ ትምህርቷ በመጽሐፍትና በጥቂት ሰዎች አእምሮ የሚገኝ የእውነት ትምህርት እንዳላት ወገባችንን አስረን የተከራከርንላት እኛ ነን። እሷ እኮ በየቀኑ ገድልና ድርሳን ነው የምትናገረው። እኛ ግን በስነ መለኮት የነጠረ ትምህርት በመጽሐፍት አላት፣ ጅምሯ ጤናማ ነው ብለን በዓለም አደባባይ የጮህን እኛ ነን። እሷ ግን ትምህርት የምትለው ታምሩን፣ ገድሉን፣ ድርሳናቱን ነው የነበረው። ይቀድስ የነበረው ከመቀደስ እንዲወጣ ያደረገ እኮ ተሐድሶ ነው። መናፍቅ ማን ነው? ጠንቋዎችን አንተ በቤተ ክርስቲያን ውስጥ እያገለገልን እያለን እኮ ካህናት ይወድቁ ነበር እኮ። በጌታ በኢየሱስ ክርስቶስም ስንል አጋንንት እኮ ከአገልጋዮች ላይ ይወጣ ነበር እኮ መቅደስ ውስጥ እያለን። ረዳናት። ሰይጣን ተሸክሞ ቀድሶ ከሚያቆርብ በኢየሱስም የገላገልንለት ተሐድሶ ነው ማለት። እኛ ብቻ አይደለንም። በመላው ሀገሪቱ የነበረው ተሐድሶ ኦርቶዶክስ ረድቷታል፣ ትምህርቷን አውጥቶታል። የጎዳትን ትምህርት አጋልጠን ፀሐይ አስመትተን ዛሬ በህዝቡ እንዲጠላ ያደረግነው እኮ እኛ ነን። ረዳናት፣ ጠቀምናት፣ ከቅጣት እያዳናት ነው ቤተክርስቲያኒቱ። አንተ ልጠይቅህ፣ ቲክቶክ አካባቢ ሰምተህ ታውቃለህ? ገድላት፣ ድርሳናት፣ ታምራት የሃይማኖት መከራከሪያ አይሆኑም የሚለውን አዋጅ ሰምተሃል? ከቅርብ ጊዜ ወደዚህ እንደዛ የሚሉ ቡድኖች አሉ፣ ግለሰቦች ናቸው። ከጥንት ጀምሮ ግን ገድላት፣ ድርሳናት ዋና መመሪያችን ናቸው ብለው የሚከራከሩ እንደነበሩ አታውቅም? ስለዚህ ተሐድሶ በመጀመሪያ ቤተክርስቲያኒቱን የጠቀመ የወንጌል እንቅስቃሴ ቡድን መሆኑን ማወቅ አለብን።